ተመልሰናል። ደህና ናችሁ? አሪፍ ተወያያችሁ? እስኪ ለራሳችሁ እሺ፣ በክሪን ወደዚህ እንጋብዘዋለን። በጭብጨባ አምጡት ባካችሁ። ሪፍሌክት የምናደርገው ምንድነው? ይሄ ነገር አሁን ኮንሸስ ከሆንክ በኋላ እንዴት ነው ኮንሸስሊ ማረገው? ኮንትሮል ማድረግ እንችላለን ወይ? አሁን በጣም ትልቁ ነገር እንዴት ነው ኮንሸስሊ ኮንትሮል ማድረግ የምችለው? ማቆም እችላለሁ ወይ? ለምሳሌ ኖ ስባል አሁን አግሬሲቭ ነው መሆነው ሪአክት ነው ማረገው ወይስ እንዴት ወደ ኮንሸስ ቾይስ ላምጣው? ቅድም 3 ሴናሪዎች ነው አይደል የጠቀስኩት አይደል? አንድ ሴናሪዮ ቀርቷል። 4 ብዬ ነው የጀመርኩት። ሰምታችሁኛል አይደል? አንድ ግን አልጠየቃችሁም። የት አለ አራተኛው ብላችሁ? ለምንድን ነው ያልጠየቃችሁኝ? ቅድም አልጠየቃችሁኝም። አሁን ወደሱ ላመጣችሁ ነው። አሁን በጣም ኢዚ ነው። እነዚህ 2 ኤክስትሪሞች ናቸው። ብዙ ጊዜ እኔም ባረኩት ኢንቨስቲጌሽን የፐርሰናል ዲቨሎፕመንት ብዙ ነገሮች በ2 ኤክስትሪም ላይ ያዘነበሉ ናቸው። 3ኛው ሴናሪዮ ወይም 4ኛው ሴናሪዮ ምንድነው ግን ይሄንን ነገር ማቆም እችላለሁ ወይ የሚለው ነው። በቃ አሁን ትልቁ ቻሌንጅ አለው። ኖ ተብዬ ማድረግ እሺ ተብሎ የሚመጣው ነገር እሱ ኦልሬዲ ሆኗል አይደል? በቃ በጣም ሰልጥኗል። በጣም ሶሊድ ነው። አሁን እኛ ካደግን በኋላ የኛ ቻሌንጅ ማቆም እንችላለን ወይ? ፖዝ ማድረግ እንችላለን ወይ? ውሳኔውን ከመወሰናችን ሪአክት ከማድረጋችን በፊት ማቆም እንችላለን ወይ ነው አሁን ትልቁ ነጥብ። 4ኛው ሴናሪዮ ምንድነው? በጣም ሬርሊ ነው ሀፕን የሚያደርገው። ሪሰርቾች የሚያሳዩት እንደዚህ አይነት ልጆች በጣም ሬር ናቸው፣ ግን ኦልሬዲ ኤቪደንስ አለ። ለምሳሌ ይሄንን ብይ ስትባይ ለምን ትላለች? ለምንድን ነው የምበላው? ምን ስለሆነ? ይሄ 4ኛው ሴናሪዮ ነው። ይሄ ኮንሸስ ካልሆንን በስተቀር በጣም ሬርሊ ነው ሀፕን የሚያደርገው። እንደ ማንነት ብዙ ጊዜ በ2 ኤክስትሪም ነው ፎል የምናደርገው። አይታችሁት ከሆነ አይደለም? በጣም ሬርሊ ግን ይሄኛው ኬዝ አለ። አሁን ግን ኮንሸስሊ ይሄንን ማዳበር አለብን። አንድን ነገር ከማድረጋችን በፊት በጣም ከባዱ የሆነው ነገር ለምሳሌ ወዳጄ የሆነ ነገር ሲለኝ እስቲ ላስብበት 1 ቀን ስጠኝ። ይሄ በጣም ጌም ቼንጀር ነው። ከዛ ደግሞ ለምን? ምን ማለት ነው? ሪዘልቱ ምንድን ነው? ለማን ይጠቅማል? ለማን ኮንትሪቢዩት ያደርጋል? በሌሎች ሰዎች እይታ ምን ይመስላል? ምን ካልቲቬት ማድረግ አለብን ማለት ነው። ለምን የሚለውን ጥያቄ ወይም ደግሞ ኪዩሪዮሲቲ ይሄንን ካልቲቬት ማድረግ አለብን። 4ኛው ሴናሪዮ ይሄ ነው። ምክንያቱም ህይወት ያለ ተግባር አይሆንም አይደል? በእያንዳንዷ ሰዓት በእያንዳንዷ ሞመንት ምን ማድረግ አለብን? ዲሳይድ ማድረግ አለብን። ከዚህ ወጥቼ ብዙ ውሳኔዎች ወስናለሁ። አለመወሰን እድሉም የለኝም አይደለም? ከዛ ደግሞ ወዳጆቼ፣ ዘመዶቼ፣ ቤተሰቦች በሁሉም ቦታ እንድወስን ምን እደረጋለሁ? ጥያቄዎች አሉ አይደል? እነዛን ለሆነች ደቂቃ፣ ለሆነች ሰዓታት፣ ለሆነች ቀናት ማቆየት አቅም አለኝ ወይ ነው አሁን ትልቁ ፈተናችን ማለት ነው። ፖዝ ማድረግ እንችላለን ወይ እንጂ 2ቱን ኤክስትሪሞች መጥፎና ጥሩ ነው ለማለት አይደለም ይሄንን ሴናሪዮ ያመጣሁት። ኮንሸስ ከሆንን በኋላ ነው ለምን ማለት የምንጠይቀው። ካልሆንን በጣም ፓወርፉል ነው፣ ድራይቭ ያደርገናል። ከውጭም ዲማንድ አለ፣ መወሰን አለብና አይደል? ያለችው ታይም በጣም አጭር ነች። እነሱ ሄዱልህ፣ በዛች ታይም መወሰን አለብህ። ያቺ ሰዓት ካመለጠች አመለጠች ነው። ስለዚህ ጋፕ መፍጠር ለምን የሚለውን ሪፍሌክት እንድናደርግ ያደርገናል። ይሄ አንዱ ምን ይባላል? አንዳንድ ቦታዎች ላይ በጣም ይሄ ከመሬት ጋር ከግብርና ጋር በጣም ጥበብ ያላቸው ሰዎች ምን ይላሉ? አረሞች ይቆረጣሉ፣ ይበቅላሉ እና ምን ሲሉን የሰማሁት ውሃ እንዳያገኝ እንዳይመቸው አድርጉት፣ ራሱን በልቶ ይሞታል
አካባቢው ላይ ምንም ነገር ሲያጣ ዘሩ ራሱን በልቶ ይሞታል። ሶ ኤክስፒሪየንሱ ፊድ ስለሚያደርገው እኛ ብሬክ ስናደርግ ከእሱ ጋር ከምንታገል ኤክስፒሪየንሱን ስናቆመው፣ ቅድም ሮል የጠየኳችሁ ለዛ ነው። አሁን ወደ እሱ ልመልሳችሁ። ይሄኛውን ቴንደንሲ ሮል አለን አይደል? ሁላችንም የትኛው ሮል በጣም ይሄንን ለዚህ ፓተርን ኮንትሪቢዩት ያደርጋል? ይሄን አይዴንቲፋይ ማድረግ አለብን። በጣም ኮንትሪቢዩት ያደርጋል። የትኛው ሮል የምጫወተው ሮል በስራ በቤተሰብ በጓደኛ ሮል አለ አይደል? የምንጫወተው የትኛው ሮል ለዚህ ሞር ኮንትሪቢዩት ያደርጋል? ይሄን ነገር ባይ ዲፎልት እንዳረገው ያስገድደኛል። እስቲ ይሄንን አይዴንቲፋይ ለማድረግ እንሞክር። የትኛው ሮል ነው? ልጅ መሆኔ ነው? ልጅ የመሆን ሮል ነው ይሄንን ኮንትሪቢዩት የሚያደርገው? ጓደኛ መሆን ነው ወይስ ከጓደኞቼ ውስጥ የተወሰነው ነው? ወይስ በትዳር ነው ወይስ በስራ ምክንያት ነው? የትኛው ሮል ነው? ይሄ አንዱ ሮል በጣም ፓወርፉል ነው። እስቲ ይሄንን አይዴንቲፋይ እናደርግ። የትኛው ሮል ነው? ዝም ብላችሁ ሮሉን ያገኛችሁት ሰዎች ዝም ብላችሁ እጃችሁን ብቻ አውጡልኝ። ሮሉን ያገኛችሁት። ምክንያቱም የመጀመሪያው ፋውንዴሽን ሮሉን ማግኘት ነው። ምክንያቱም ስራው የሚቀለው እንደዛ ሲሆን ነው። እስቲ ሮሉን ያገኛችሁት። ሮሉን አግኝተዋል። ምንም መናገር አይጠበቅብንም። አግኝተዋል አይደለም? በጣም ጥሩ። አሁን ይሄ ሮል ያገኘነው ሮል ኮንትሪቢዩት የሚያደርገው ዲፎልቱ እንዲቀጥል ነው አይደል? እንስማማለን? ዲፎልቱ እንዲቀጥል ነው አይደል? ስለዚህ እኔ የፈለገ መጽሐፍ ባነብ፣ ትሬኒንግ በወስድ፣ ምን በወስድ ያቺ አንድ ኤክስፒሪየንስ እንዳለ ያነበብኩትንና የወሰድኩትን ነገር በሙሉ ምን ያደርገዋል? ክሊን ያደርገዋል፣ ይመልሰኛል ወደዛ። ስለዚህ ጋፑን የምንፈጥረው ወይም ደግሞ ጋፑን መፍጠር አንድ ነው፣ ወይም ደግሞ ያንን ሮል ምን አረገዋለሁ? ለምንድን ነው የሚሆነው ብዬ ተዘጋጅቼ አስቤበት ምን አረገዋለሁ? ኢንጌጅ አረጋለሁ። ሶ ይሄ ነገር ይሄ በእኔና በአንተ መካከል ያለው ሪሌሽንሺፕ ለእንደዚህ አይነት ሮል እና ኤክስፒሪየንስ ኮንትሪቢዩት እያደረገ ነው። አይ ሪያላይዝ ዲስ ብዬ ምን አረጋለሁ? ቁጭ አረጌ እናውራ ብዬ አረጋለሁ። ግን ተዘጋጅቼ ነው። ምክንያቱም ሞስት ኦፍ ዘ ታይም ምን ሊያረገኝ ይችላል? ኢሞሽናል ሊያረገኝ ይችላል። በፍጹም እንዲህ አይደለም ምናምን ልባል እችላለሁ። ስለዚህ አስቤበት ተዘጋጅቼ ብዙ ጊዜ በህይወታችን ውስጥ አንዱ ሮል በጣም ብዙ ነገር ምን ያደርገዋል? ዲክቴት ያደርገዋል። ከዛ በኋላ ሌሎቹ ትንንሽ ናቸው፣ ግን የዛ ውጤት ናቸው። ይሄ አልፎ አልፎ የምናገኛቸው ሰዎች ስቲል ከዛ ጋር የመመሳሰል ባህሪ ያላቸው። ከዛ ደግሞ እኔን ምን ይሰጠኛል? ኖርማል ነው ማለት፣ ኮምፈርተብል ነው ማለት ነው። ስለዚህ ይሄንን ሮል፣ ይሄንን ሪሌሽንሺፕ ወይም ይሄንን ኤክስፒሪየንስ ምን አደርጋለሁ? ለምንድን ነው የሚሆነው? እንዴት ነው የሚሆነው? ከዛ በኋላ ምንድን ነው የሚመጣው ብዬ ምን ማድረግ ጀምራለሁ? ኢንቨስቲጌት ማድረግ ጀምራለሁ ማለት ነው። ኦፕንሊ ኤክስፕረስ ማድረግ ካለብኝ ታይሚንጉን ጠብቄ ኤክስፕረስ ማድረግ፣ ካልሆነ ወደ ጸብ ሊሄድ ይችላል፣ ሚስ አንደርስታንዲንግ ሊመጣ ይችላል። ጥንቃቄ ይፈልጋል። ስለዚህ ምን ያደርግልናል ማለት ነው? የእኛን ፕሮግረስ የእኛን ግሮዝ ምን ያደርግልናል? ካልቲቬት ያደርግልናል። ከዛ በኋላ እኔ መሆን የምፈልገው ነገር ወይም ደግሞ ማድረግ የምፈልገው ነገር ለኔ የመጀመሪያውን ሳቲስፋክሽን ወይም ደግሞ ለኔ ሴንስ ኦፍ ኮንተንትመንት ይሰጠኛል ማለት ነው። ከዛ ያን ለማን አጋራለሁ ማለት ነው? አጠገቤ ላሉ ሰዎች አጋራለሁ። ሶ አንድ ምሳሌ ልስጣችሁ። አንድ ዘር አለ። ለምሳሌ የአፕል ዘርን እንውሰድ። አፕል ታውቃላችሁ፣ ፍሬ አለው። የት አካባቢ ቢተከል በጣም ያፈራል ብላችሁ ታስባላችሁ? አፕል ምን አይነት ኢንቫይሮንመንት ውስጥ ቢተከል? ደጋ ማለት ምን ማለት ነው? በጣም ቀዝቃዛ። ኦኬ። ፓፓዬስ ሞቃታማ። ለምንድን ነው? ለምን ይመስላችኋል? ጨንቻ የምትባል ሀገር የሚያውቃል እዚህ ውስጥ? ይሄዳል እዛ።
ምንድን ነው የበላኸው? ጨንቻ ሄደህ አፕል ለምን ይጣፍጣል አይደል? ለምንድን ነው አፕል በጣም እዛ ቦታ ላይ በጣም ይበቅለው? ወይስ ፓፓዬ ለሙቀት ቦታ ላይ በጣም ይበቅላል? ለምን ይመስላችኋል? አየር ንብረቱ ስለሚቋቋም። ለምንድን ነው የተቋቋመው? ተፈጥሮ። እስቲ እሱን በደንብ እንግለጸው። ምን ማለት ነው ተፈጥሮ ማለት? የሚስማማው አፈር። ኦኬ እሺ፣ ምን ማለት ነው? ቶሎ ስለሚደርስና ቶሎ ስለሚበላሽ ሙቀት ቦታ ይወዳል። ፓፓዬ። አፕል ደግሞ ቶሎ ስለሚደርስ ስለሚፈልግ። ኦኬ፣ ያ ተፈጥሮ ስለሆነ ነው አይደለ? ተፈጥሮ ስለሆነ ነው። ያኛው ቶሎ ስለሚደርስ ይሄኛው ቀስ ብሎ ስለሚደርስ። ኦኬ፣ ሌላስ? ሶ ተፈጥሮ ነው ስንል ምን ማለታችን ነው? ምን ካራክተሪስቲክስ? የስ አይዴንቲቲ። ሌላ አፈሩ ጋር ከመገናኘቱ በፊት የቀደመ ምን አለ ማለት ነው? ዘር አለ ማለት ነው። ያ ዘር ደግሞ ውስጡ ምን አለ? እንደው ቃል ለመጠቀም ምን አለ ውስጡ? ምን ስለዚህ በዛ ኢንቫይሮንመንት ውስጥ ማፍራት የሚችል ማደግ የሚችል አለው ማለት ነው። እኔ ምን እንደሚባል እንደው ቃሉን በፈለጋችሁ ሰድ፣ ግን ኦልሬዲ ከአፈሩ ጋር ከመገናኘቱ በፊት ፕሮግራም አለ። ስለዚህ እዚህ ጋር ነው እንግዲህ አሁን በጣም ክሪቲካል የሆነው። ስለዚህ ልጅ ከኤክስፒሪየንሱ ጋር ከመገናኘቷት ኤክስፒሪየንሱ አፈሩ ነው ማለት፣ ከዛ በፊት የቀደመ ፕሮግራሚንግ አለ ማለት ነው። ስለዚህ ምንለያየው ምኑ ጋር ነው ማለት ነው? ደሴም አፈር ላይ ተቀምጠን ምላሻችን ግን ምን ያደረገ ነው? የተለያየ ነው ማለት ነው። ያንን ሪኮግናይዝ ለማድረግ እኛ ካደግን በኋላ ያንን ሪፕሮግራሚንግ መስራት አለብን ማለት ነው። ሶ የኔ አይዴንቲቲ ምንድን ነው? የኔ ማንነት ምንድን ነው? እያንዳንዱ ኤክስፒሪየንስ የኔን ማንነት የሚሰራው ከሆነ እኔ ፓርቲሲፔት ማድረግ መቻል አለብኝ። እኔ ኮንትሪቢዩት ማድረግ መቻል አለብኝ። ኮክሪኤት ማድረግ መቻል አለብኝ ከኔ አይዴንቲቲ ተነስቼ ማለት ነው። እሱን ደግሞ ማቀው በእኔ ሪአክሽን ነው። የሆነ ነገር ያስደስተኛል፣ የሆነ ነገር ያስከፋኛል። ለምን? ሃው ዱ አይ ኖ? እንዴት ነው ያወቅኩት? እንዴት ነው ያወቅኩት? የስ ቅድም ያልኩት ለዛ ነው። ወይም ደግሞ the last 2 weeks የተማርነው እኛ ጋር ኢምፕሪንት የሚሆነው እኛን ለዛ ነገር ዲሳይድ የሚያደርገው ኦልሬዲ ስሜታችን ነው ማለት ነው። ስለዚህ ለዛ ደግሞ ኮንትሪቢዩት የሚያደርገው የኛ ሀሳብ ሳይሆን ኤክስፒሪየንሱ ነው ማለት ነው። ስለዚህ ክፍት ነን ማለት ነው። ለኤክስፒሪየንስ ክፍት ነን። ስለዚህ ኮንስተንትሊ ማጽዳት አለብን። ኮንስተንትሊ ሪፕሮግራሚንግ መስራት፣ ኮክሪኤሽኑ ኮንሽስ ፓርቲሲፔሽን ይፈልጋል። ለዛ እንትን አይፈልግም። ይሄ በጣም ከባድ ስራ አይደለም ምናምን አይደለም። ደ ቤስት የሚባለው ነገር እቺን ስፔስ ጋፕ ምን እየተካሄደ ነው? ለምንድን ነው ይሄ ነገር ወደ እኔ ይመጣው? ሪስፖንሱ ለምንድን ነው እንደዚህ መልሰው የሚል ያንን ጋፕ የመፍጠር ያንን ስፔስ የመፍጠር። ስለዚህ አክቲቪቲዎቻችን እነዚህ ዋና ዋና ለዚህ ሮል፣ ለዚህ ፐርሰናሊቲ፣ ለዚህ ማንነት ኮንትሪቢዩት የሚያደርጉ ሮሎች እና ውስጣቸው ያለው አክቲቪቲ እሱ ላይ ጋፕ መፍጠር እንችላለን ወይ? ይሄንን እንዴት ነው ኢምፕሊመንት ማድረግ የምንችለው? ይሄ ፖሲቢሊቲው ይታየናል ወይ? ይሄን ሪፍሌክት የምናደርግበት ወደ አራተኛው ሴናሪዮ ለመምጣት ለምንድን ነው ይሄ የሆነው? እንዴት ነው የሆነው? በዚህ መንገድ ሊሆን አይችልም ወይ የሚለውን ጥያቄ እንድንጠይቅ፣ በተለይ ደግሞ ያንን ኤክስፒሪየንስ ከሚሰጠን ጉዳይ ጋር ማለት ነው። በጥሩና በመጥፎ ከተሸፈነ ሁሌ እንደተሸፈነ ነው የሚቀጥለው። በጣም በጣም ትሪኪ የሚያደርገው እሱ ነው። አሁን ቅድም በነገርኳቸው ኤግዛምፕል ለእኔ ኖ በማለት መንገድ ውስጥ ይሰራል፣ ግን የተሸፈነ ነው። ለአንዳንድ ሰው ደግሞ የስ በሚለው መንገድ ውስጥ ደግሞ ይሰራል፣ እሺ 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 በማለት ውስጥ ማለት ነው አይደል? አንዳንድ ሰው ይመክሯቸዋል፣ ግድ የላችሁም እሺ በሉ እሺ በሉ፣ ለነሱ ይሰራላቸዋል፣ ለኔ ግን አይሰራም።
ሶ ጋፑን መፍጠር ነገሩን የመጀመሪያው ነገር በጣም ሲጋነን አዲክሽን ይሆናል ወይም ደግሞ በቃ ዲፎልት ነው በቃ ወይ የስ ትላለ በኤክስትሪም ኬዝ ማለት ነው። አሁን እሱን ጋፕ መፍጠር ነው አንዱ የመጀመሪያው ፕራክቲስ። ቆይ let me think about it ሊሆን ይችላል። አሁን በጣም የሚገርመው ይሄ በዋን ቱ ዋን ኮቺንግ ውስጥ ይሄን ማድረግ ፔን አለው። የሚገርማችሁ ሰዎች ቆይ let me think about it ማለት በቃ እዚህ ጋር ህመም አለው ይላሉ ብዙ ጊዜ ሰዎች። ላንተ ቀላል ነው ሳቀብኝ እንዴት ነው እኔ የሚከብደው አይደል ምትለው አይደል በቃ አሁን አንተን ደግሞ በተባልከው ሰዓት የስ በል ብዬ ደግሞ እዛኛው ከዚህኛው ፓተርን ይሄ ነው በቃ አንተ ኮንሽስሊ በቃ እቺ ነች ዋናው ዓላማ። ይሄኛው ፓተርን ከሆነ በቃ ይሄ ሰው የሚባለው ይሄ ማስተዋል የነፍስ ተፈጥሮ ነው ይላሉ። በማስተዋል ነው የምንወስነው ማለት ነው። በፓተርኑ አይደለም፣ በፕሮግራሚንጉ አይደለም። ማቆም እና መምረጥ እንችላለን። በቃ that's our power። አገኘኸኝ አይደል? yes። ስለዚህ እዚህ እኔን ሪፍሌክት አርጌ በዚህኛው ዲፎልት ውስጥ ካለው ከዚህ መውጣት አለብኝ። ከዛ በኋላ ቾይዝ ነው የሚሆነው። ስፈልግ የስ ብዬ ሄዳለሁ፣ ስፈልግ ኖ ላለሁ። እሱን ነው ፕራክቲስ ማድረግ ያለብኝ። ፓተርኑን አይዴንቲፋይ ሳረገው አሁን የወንድሜ በኖ ነው ፓተርኑ። ምንም በቃ let me think about it ኖ ማለት ምናምን በቃ ናቹራል ነው። እሱን ማቆም መለማመድ ሲፈልግ ኤኒታይም ይጠቀምበታል። ስለዚህ ያንን ጋፕ መፍጠር እዛ ውስጥ ሪፍሌክት ማድረግ ከዛ ቾይዙን ኮንሽስሊ ፓርቲሲፔት ማድረግ የዛኔ ኢቭን ከዛ በኋላ የሚመጡትን ስቴፕ ባይ ስቴፕ የምናረጋቸውን ነገሮች እናስተውላለን ማለት ነው። በኋላ መጨረሻ ላይ ውጤቱ ምንድነው ካልከኝ እዛ ሄጄ ስመለስ ምንድነው ብዙ ጊዜ ሀፕን የሚያደርገው በጣም ድሬን ያደርገናል አይደል አያረገንም? ሰርተን ሎኬሽንስ የሆኑ ሲቹዌሽኖች የሆኑ ኢቨንቶች የሆኑ ሚቲንጎች ምን ያደርጉናል? ድሬን ያደርጉናል አይደል? ስለዚህ እነዚህን ሴንስ የምናረግበት ሪያላይዝ የምናረግበት አቅምን እየጨመርን እንመጣለን ማለት ነው። ስለዚህ ይሄኛውም ይሰራል ይሄ አይሰራም ምናምን የሚል ነገር አይደለም። እዚህ ውስጥ የኛ ኮንሽስ ፓርቲሲፔሽን ኮክሪኤሽንን ፓተርኑን ሮሉን አንደርስታንድ ካረግን በኋላ ዴን ኢንጌጅ እናረጋለን ቤዝድ ኦን ዳት እንጂ ምንም አብሶሉትሊ እዚህ ጋር ሮንግ የሆነ ነገር የለም። ልክ ያልሆነ ነገር የለም። በዚህኛው ልደሰት በዚህኛው ላዝን ኖ ለምንድን ነው እንደዛ የሆነ ይመስላችኋል? ሳይኮሎጂካሊ ሂውመን ቢንግ ሰርቫይቭ ለማድረግ ነው የተፈጠረው። ይሄንን የምናረገው ሰርቫይቭ ለማድረግ ነው። ይሄ በጣም ኖርማል እና ናቹራል የሆነ ነገር ነው። ከባድ የሆነ የፀሐይ ብርሃን ሲመጣብኝ ምን አረጋለሁ? አይኔን እሸፍናለሁ አይደል? ከአቅሜ በላይ በተለይ ልጆች ሆነን ብዙ ጊዜ ሀፕን የሚያደርጉ ነገሮች ከአቅማችን ጋር የመወሰን አቅም የለንም፣ የገንዘብ አቅም የለንም፣ ፊዚካል አቅም የለንም፣ ምንም አቅም የለንም አይደል? ፓወር ነው አይደል እንትን ላይ መጣው። ሶ እያንዳንዱ ልጅ ናቹራሊ ቅድም ባነሳውላችሁ አፕል የሆነ አፈር ላይ ሪስፖንድ ያደርጋል፣ የሆነ አፈር ላይ ሪስፖንድ አያደርግም። ስለዚህ እኛም ሰርቫይቭ ለማድረግ ምን እናደርጋለን ማለት ነው? አይዘር የኔ ሰርቫይቫል ሜካኒዝም ነው የከሌ እንትን ነው በጣም ሚኒማይዝ ስናረገው ኦፍ ኮርስ ብዙ አይነት ነው፣ ግን ሚኒማይዝ ስናረገው በእነዚህ አራት ሴናሪዎች ራሳችንን ልናየው እንችላለን ማለት ነው። ስለዚህ ያንን ጋፕ መፍጠር ኢዝ የመጀመሪያው ስቴፕ ነው ማለት ነው። ነገሩ ልክ ነው ልክ አይደለም በሚለው ሴንስ ሳይሆን ጋፑን መፍጠር ሪፍሌክት እንድናረግ ሪያላይዝ እንድናረግ እድል ይሰጠናል ማለት ነው። ስለዚህ ይሄ ነገር አለ እና
ሁልጊዜ የምለው እንዴት ነው እስቲ የምታውቀውን ነገር በሙሉ ባንድ ባጭር ነገር ብዬ ሳስቀምጠው ራስን መስራት ነው። እያንዳንዱ ኤክስፒሪየንስ እኔ ዝም እስካልኩ ድረስ ይሰራኛል። at the end of the day I will be surprised። ስለዚህ እኔ ፓርቲሲፔት ማድረግ አለብኝ። እያንዳንዱ ኤክስፒሪየንስ እየሰራኝ ነው። ስለዚህ እንዴት እየተሰራው እንደሆነ ማወቅ አለብኝ። እየተሰራው ከሆነ ጥሩ መጥፎ የሚባል ነገር የለም። በቃ ኦልሬዲ ኢትስ ሃፕኒንግ። ከሱ ጋር መታገል በጣም ሰፊ ነው፣ በጣም ትልቅ ነው፣ በጣም ብዙ ነው። እሱ ላይ ነው እንግዲህ በጣም ዋይዝሊ ኮክሪኤት የምናደርገው፣ ጋፕ በመፍጠር ስፔስ በመፍጠር ሪፍሌክት በማድረግ ከዛ ከኤክስፒሪየንሱ ትምህርት በማውጣት አክሽንን ማቆም አንችልም አይደል? በህይወታችን ውስጥ ያሉትን አክቲቪቲዎች ማቆም እንችላለን? አንችልም አይደል? ሶ the only best option ያለን አክሽን፣ ከዛ በኋላ ምን ሪፍሌክሽን። how constantly we reflect፣ ምን ያህል ኮንስታንትሊ አክሽኑ ላይ ሪፍሌክት እናደርጋለን። ያ ምን ይጨምራል? ከኛ ከአይዴንቲቲያችን ጋር ከማንነታችን ጋር ሪኮኔክት እናደርጋለን። እድል ይሰጠናል ከማንነታችን ጋር። አፕል ከሆንኩኝ ከአፕልነቴ ጋር ነው ሪኮኔክት የማደርገው። ፓፓዬ ከሆንኩኝ ማንጎ ከሆንኩኝ ከዛ ጣዕሙ፣ ምኑ፣ ሽታው፣ ቅጠሉ፣ ግንዱ የራሱ የሆነ ነገር አለው አይደል? ከሱ ጋር ነው ሪኮኔክት የማደርገው። ዴን ያ ኮኔክሽን ከኔ ጋር ያለው ኮኔክሽን የዛኔ ምን ይሆናል ማለት ነው? ኖ እኔ ፓፓዬ ነኝ፣ ይሄኛው ኢንቫይሮንመንት አይመቸኝም። ኢትስ ፌር፣ ግድ የለም። አት ቤስት እኔ ምጣፍጥህ የት ስበቅል ነው? ፓፓዬ ከሆንኩኝ ሞቅ ያለ ቦታ፣ ዋርም የሆነ ቦታ ላይ ብበቅል ሞር እጣፍጥሃለሁ። ስለዚህ ፋሚሊ ውስጥ ሊሆን ይችላል፣ ኢን ፍሬንድሺፕ ያለውን ነገር መናገር አለብን። አም ኮምፎርታብል በእንደዚህ አይነት ኢንቫይሮንመንት ውስጥ። ስለዚህ ከሰዎች ጋር ኮክሬት በማድረገው ኢንቫይሮንመንት ውስጥ የምፈልገውን የማይመቸኝን ነገር ኮምፎርታብሊ ዋይዝሊ ዊዝ ሪስፔክት ምን ማድረግ አለብኝ? ኤክስፕረስ ማድረግ አለብኝ ማለት ነው። ሶ ያኛውም ኤክስትሪም ኖ ብሎ እንትንም አለ ደግሞ የስ ብሎ ደግሞ ሰፕረስ አድርጎ አይደል? ብዙ ሳይኮሎጂስቶች አይዴንቲፋይ ያደርጉት ነገር ምንድን ነው? ብዙዎቻችን በጣም ሰፕረስ የምናደርገው ነገር ምንድን ነው? ብዙ ነው። ከዛ የአንድ ቀን ፈንድቶ ይወጣል። መሄጃ የለውማ፣ ምንም መሄጃ የለውም። ስለዚህ እንዴት ነው ያንን ጋፕ በመስጠት ሲስተማቲክሊ ኤክስፕረስ በማድረግ እንዴት ነው ማኔጅ የምናደርገው? ስለዚህ አክቲቪቲ ወይም ያለንን ሮል ማቆም አንችልም። ዛሬ ተነስቼ ጓደኝነትን ማቆም አልችልም። ፌርም አይደለም። ብዙ ሪስፖንሲቢሊቲዎች፣ ብዙ አክቲቪቲዎች አሉ። ስለዚህ አክሽን አለ፣ ህይወታችን ውስጥ አክሽን አለ። እዚህ አክሽን ላይ ሪፍሌክት የምናደርግበት ጋፕን የምንፈጥርበት መንገድ አለ። ሶ ሁለት ፖይንቶች አነሳለሁ እዚህ ላይ። እንዴት ነው ይሄ ሪፍሌክሽን የሚባለው ነገር ምን ያህል ፕራክቲካል ነው፣ እንዴት ነው የሚይዘው የሚለውን ሁለት ነጥቦች አነሳለሁ። አንደኛው ከቀላሉ ልጀምር። በተቻለ መጠን ዋና ዋና ከምንላቸው አክቲቪቲዎች፣ ሚቲንጎች፣ ኮንቨርሴሽኖች ከነሱ ከወጣን በኋላ ምንድነው ጭንቅላቴ ውስጥ ያለው ዶሚኔት የሚያደርገው ሀሳብ ምንድን ነው? ይህን ፕራክቲስ ለማድረግ ፍቃደኛ ናችሁ? ፍቃደኛ ናችሁ? ሶ ፒክ ኤኒ ኬዝ ሴናሪዮ። በህይወታችሁ ውስጥ ያለ አንድ ኬዝ ውሰዱ። ያንን ኬዝ ስታስቡት፣ ይህንን ኬዝ ቅድም ከያሬድ ጋር ፕራክቲስ እያደረግነው ነበረ። ሶ አንድ ኬዝ ምረጡና በዛ ሮል ሊሆን ይችላል። ለምሳሌ የሆነ ካምፓኒ ማኔጀር ልትሆኑ ትችላላችሁ፣ ወይ አንድ ሴናሪዮ ምረጡ። በዛ ሴናሪዮ ውስጥ ያን ሴናሪዮ ስታስቡት፣ ኢማጂን ስታረጉት ጭንቅላታችሁ ውስጥ ምን አይነት ዶሚነንት ቶት አለ? ምን አይነት ሀሳብ ዶሚኔት ያደርጋል? ያ ብዙ ጊዜ በቃላት ነው የሚገለጸው። ሶ ምን አይነት ዶሚናንት ቶት አለ? ምን አይነት ሀሳብ አለ? እስቲ አንድ ትንሽ ሰከንድ ልስጣችሁ። ሴናሪዮውን መጀመሪያ አግኙት። በጣም ስፔሲፊክ መሆን አለበት። ዴን ምን አይነት
ቶት ዶሚኔት ያደርጋል ጭንቅላታችሁ ውስጥ። እሺ ጊዜ ማኔጅመንት ላይ ያሉ ሰዎች ብዙ ቲም ማኔጅ የሚያደርጉ ሰዎች ባክ ቱ ባክ ሚቲንግ አላቸው እና አንዱ የምናቀብላቸው ቱል ይሄ ነው። ሶ ልክ ይሄኛው ሚቲንግ አልቆ ወደ ሁለተኛው ሚቲንግ ሲገባ ቢያንስ 5 ደቂቃ እና 10 ደቂቃ ጋፕ መኖር አለበት። ሶ ይቀመጡና ዋትስ ዶሚናንት ቶት፣ ከዛ ሁለተኛው አክቲቪቲ ያለ ነግራችኋለሁ፣ ከዛ ሶስተኛው አክቲቪቲ ያለ። ልክ ይሄን ሲያረጉ ምን ያረጋል? እዚህ ጋር ቻርጅድ የሆነው ነገር በቶትም በኢሞሽንም በምንም ቻርጅድ የሆነው ነገር ምን ያረጋል? ብሎ ይወርዳል ማለት ነው። ሶ ሁለተኛው ሚቲንግ ላይ ሪሌቲቭሊ እዛ ጋር የተፈጠረው ነገር እዚህ ጋር ምን አያረጋቸውም? ኢንፍሉዌንስ አያረጋቸውም። ኢማጂን ምን ያህል እነ ዴይሊ ቤዝስ ኩሙሌቲቭ የሆነ ነገር። ለምሳሌ 100 ልብስ ለብሼ በወጣ ብላችሁ አስቡት። ከቤት 100 ጃኬት ወይ 50 ጃኬት አስቡት። ምን መስዬ እንደምቆም እዚህ ጋር። ኤክስፒሪየንሶች እንደዛ ናቸው። ሶ ስለዚህ ዶሚናንት ቶት ማግኘት ፕራክቲስ ባረግነው ቁጥር ወዲያው በቃ ቀላል ነው ማለት ነው። ሶ ይሄ አንዱ ፕራክቲስ ነው። ሁለተኛው ፕራክቲስ the same scenario አስቡት። አሁንም ኢሞሽናሊ ፊሊንግ ዋይዝ is it comfortable is it discomfort የሆነ ምቾት አለው ወይስ የለው? ይሄንም አስቡት። the same scenario ግልጽ ነው? ኦኬ። አሁንም በፍቃደኝነት ከ1 እስከ 10 ስሜቱን ማግኘት ከባድ ነው ቀላል? አሁንም ቁጥር 10 ቀላል ነው። ኦኬ። the same scenario 6 ኦኬ። የሚቀጥለውን ሶስተኛውን ደግሞ ነገር አነሳለሁ። ሌትስ ሴይ ይሄኛው እንዴት አድርጌ እንደማስቀምጠው አላቅም፣ ግን ብዙ ጊዜ ዶሚናንት ቶት በቀላሉ ይገኛል። ከዛ በኋላ በነገሩ በሲቹዌሽኑ የተፈጠረውን ስሜት መረዳት እንደዚህ ሊል ይችላል፣ እናገኘዋለን። ከዛ ሶስተኛው ነገር ግን በዚህ ጉዳይ ላይ አክት የማድረግ ካፓሲቲ ምን ያህል ነው? አንድ ጉዳይ ነው። በዛ ጉዳይ ምክንያት there is a dominant thought in my mind, there is a feeling፣ ከዛ አክሽን። እነዚህ ሁለት ነገሮች ክሊር ካልሆኑ አክሽናችን ብዙ ጊዜ ምን ይሆናል? ምን ይሆናል? ለምሳሌ ሰዎች ሪአክት የሚያደርጉት ለምንድን ነው? ለምንድነው ሪአክት የሚያደርጉት? በቃ ኦልሬዲ እዚህ ጋር አበሳጭቷቸዋል ስሜት። ሶ ስሜት በጣም ነም ከሆነ አክሽን ሁሌ ምን ያደርጋል? አክሽኑ ዊክ ይሆናል ማለት ነው። አሁን the same scenario አስባችሁ ምን ያህል በዚህ ጉዳይ ላይ አክሽን ወስጃለሁ is the question። እንዴት ነው? ይቀንሳል ይጨምራል? በስምምነት ችግር የለውም። ይቀንሳል ይጨምራል? ይቀንሳል አይደል? ለምንድን ነው የሚቀንሰው? ለምን ይመስላችኋል? አንድ የቆየ ፓተርን አለ። የስ ሌላ ልምድ የለንም። የስ ሌላስ? ኦኬ የስ ፍረስትሬት እናረጋለን ከኤክስፒሪየንሱ ተነስተን። ኦኬ ሌላ? ሶ ሁልጊዜ አክሽን ቅድም ምን ብያለሁ? ኦልሬዲ አክሽኑ አለ ብለናል አይደል? አቮይድ የማናረገው አክሽን አለ። ግን አክሽኑ በሁለት መንገድ ብሬክ ዳውን አረግ ነው። የተፈጠረው ነገር የተፈጠረው ሴናሪዮ ዶሚናንት ቶቱን ካወቀንና ስሜቱን ካወቀን
በጉዳዩ ያለን ክላሪቲ ከ10% ወደ ስንት ይመጣል? ወደ 20፣ 30፣ 40፣ 50 እያለ። ስለዚህ ስራችን ምን ማለት ነው? ትልቁ ኦብጀክቲቫችን ክላሪቲ መጨመር ነው። ደሞመንት በጉዳዩ ክላሪቲ ስናመጣ ቶትና ስሜታችን የሚለንን ስናዳምጥ እሱ ላይ በደንብ ፕራክቲስ እያደረግን ክላሪቲ ሲመጣ አክት የማድረግ እድላችን እየጨመረ ነው የሚመጣው። ፕሮፖርሽናል ነው ማለት ነው። ስለዚህ የኛ ስራ ክላሪቲ ፋሲሊቴት ማድረግ ነው። እየተካሄደ ያለው ነገር ምን አይነት ዶሚነንት ቶት ምን አይነት ስሜት ነው እየፈጠረብኝ ያለውን ፋሲሊቴት ስናደርግ የኛ ስራ ክላሪቲ ፋሲሊቴት ማድረግ ነው። ስለዚህ ክላሪቲው በጨመረ ቁጥር እኔ ምን ሆናለሁ? አክት የማድረግ ከሬጅ እና አቅም ዲቨሎፕ እያረኩ መጣለሁ ማለት ነው። ስለዚህ ጋፖ ሚስጥሯ እሷ ነች። ቀላል ትመስላለች። ልክ ቅድም እንዳሳየዋችሁ ስፔስ ያልኳችሁ ጋፑ ምንም ቫልዩ ያለው አይመስለንም። በት ዩስፉልነስ እሱ ላይ ነው እንጂማ ባለፈው ተብሏል። እውቀት በዚህ ዘመን ምንድን ነው? በሽ ነው መፍትሄ አይደል? በእውቀት ደረጃ፣ በኢንፎርሜሽን ደረጃ፣ በምን ደረጃ ያንን ጋፕ ፈጥረን ያንን እውቀት የኛ የማድረግ ለኛ ፕሮብሌም፣ ለኛ ሲቹዌሽን፣ ለኛ ኮንቴክስት ማድረግ ኢዝ ደ ሞስት ፓወርፉል እና ያንን ደግሞ ማንም ሊያደርግልን አይችልም። በዛ ሲቹዌሽን ውስጥ ዳትስ ማይ ሪስፖንሲቢሊቲ ማለት ነው። ስለዚህ ያን ኮንስተንትሊ ምን ማድረግ አለብኝ? ዳትስ ማይ ወርክ ማለት ነው። ኮንስተንትሊ እሱም መስራት አለብኝ። ከባድ ስራ አይደለም። ኦፍኮርስ ከባድ የሚያደርገው ወይም ቀላል ነው የምንለው ሁለቱንም ባህሪ ያለው ያንን ጋፕ መፍጠር ነው አይደል? አሁን ኖ ማለት ቀላል ነው አይደል? ለአንዳንድ ሰው ደግሞ በጣም ከባድ ነው። ስለዚህ ኖ ለሚለው ሰው ከባዱ ምንድን ነው? እሺ ማለት ነው። እሺ ለሚለው ደግሞ ከባዱ ምንድን ነው? ኖ ማለት ነው። አሁን የተጠየቀው በሁለቱ መሃል ጋፕ እንፍጠር ነው። ይሄ በጣም የሚያመልጠንና የማናየው ነገር ነው ማለት ነው። ጋፕ መፍጠር የሚባለው ነገር። ቴንኪዩ፣ በጣም አመሰግናለሁ ለሁላችሁም። አንድ ጊዜ እሺ፣ እናመሰግናለን በጣም። እባካችሁ ደግማችሁ አክብሩልን። ባለፈው አቶ አሼ ሲያስተምረን ነበረ። ያስተማረን የነበረው ምንድነው? የምናስበው አስበን አይደለም የምንወስነው፣ ይልቁንም ወስነን ነው የምናስበው። ይሄኛው ደግሞ ለምን ሆነ ሲያነሳልን ነበር። አሁን ደግሞ አስበን እንድንወስን ወይም ደግሞ ውሳኔያችን ለኛ ተሳታፊ እንድንሆን ስፔስ ያስፈልገናል። ጊዜ መውሰድ ውሳኔው ላይ ተጽዕኖ መፍጠር እንዲችልና በኋላ ለሚመጣው ነገር ኃላፊነት እንድንወስድ ያግዘናል የሚል ሐሳብ በክሪ አስተምሮናል። አመስግኑልን በድጋሚ። አሹን ወደዚህ ጋብዙት በክብር። እንደምን ዋላችሁ። በመጀመሪያ በክሪን በጣም ከልብ ላመሰግነው ፈልጋለሁ። እንደኔ ሆናችሁ ደግሞ ብታመሰግኑልኝ ነገር ኬር ይሁን መቼ ይሄንን ትምህርት ተምሬን የመጣሁት ዛሬ ቀኑን ሙሉ ስጓዝ ውዬ ነው እዚህ የደረስኩት። ልክ እናንተ ስትደርሱ ነው የደረስኩት እዚህ ለቤተ ዘመድ ሚስት ጥየቃ ሄድንና የሄድንበት ቤት ጉራጌዎች ናቸው እና ያልጠበቅኩት አይነት ሲቪሊቲ ነው እዛ ቤት ውስጥ የነበረውና መጨረሻ ላይ ነገሩ አልቆ ሲጠናቀቅ ሲመረቅ እንደዚህ ይባል ነበር። ከዚህ በፊት በመስማት ሰምቼ ነበር። ሳየው ይሄ በቃ የጸሎት አልቲሜት በቃ የትም ቦታ ማትማሩት ማታገኙት ነገር ነው። ስለዚህ ኬር ከሆነ የሚሆነው መቼ ነው ማለት ነው? that's right። አሁን ቅድም በክሪ ሲያነሳ የነበረውን ነገር የራሴን ፓርት ቢጨምርበት በጣም አስገራሚ በሆነ መንገድ ነው የነገረን። የፕራክቲስ ጉዳይ ነው። አሁን ይሄ ነገር ነገሩን የሚያስቸግር የሚያደርገው ነገር ግን ምንድን ነው መሰላችሁ? ቀን ከአልጋ ላይ ተነስታችሁ ልብሳችሁን ለብሳችሁ ወደምታውቁት ዓለም ስትወጡ you are already on the default። አሁን ብዙ ሰው ጥርሱን ነክሶ ነው ራሱን ለመግዛት የሚታገለው ከወጣ በኋላ ማለት ነው። ከወጣችሁ በኋላማ የገባው ነገር ነው ራሱን የሚገልጠው እንጂ በዛ ሰዓት ምንም ኮንትሮል የላችሁም የሚመስለው አብዛኛው ሰው ለዛ ነው።
ይህን ሱስ እተወዋለሁ፣ ከዚህ በኋላ እንዲህ አይነት ቃል ካፌ አይወጣም፣ ከዚህ በኋላ አልፈራም፣ ከዚህ በኋላ እንዲህ አላደርግም ካልን በኋላ ይሄን የሚለው ማን ነው? የሚያስበው አእምሮ ነው። ከዛ በኋላ ግን ልክ ብሎ ጨርሶ መንገዱን ሲጀምር በሰከንዶች ውስጥ ዲፎልት ላይ ነው የሚደረገው፣ ኦቶ ፓይለት ላይ ነው የሚደረገው። ከዛ በኋላ ያለው ሰውዬ ሙሉ በሙሉ ኮንትሮል የለው። ካረጋችሁት በኋላ ነው የሚያስበው አእምሮ የሚያውቀው። አሁን ይኸውላችሁ ልትታገሉት የማይገባው ነገር ምንድን ነው መሰላችሁ? ካረግን በኋላ ነው የምናስበው፣ ከተሰማን በኋላ ነው የምናስበው፣ ውሳኔ ከወሰንን በኋላ ነው የምናስበው። እንደ ውሳኔ እንኳ ባንወስን ለመወሰን የሚያንደረድር ስሜት ከተሰማን በኋላ ነው የምናስበው። ስለዚህ ምን ማለት ነው? በሌላ አነጋገር ወሳኙ ኦልሬዲ 98%ቱን ስቴክ ይዞ ውስጣችን አለ ማለት ነው። ስለዚህ መላው የጭንቅ ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ የሚለው ማድረግ ነው። ይሄ በነገራችን ላይ ለብዙ ሰዎች የሆነ የቀያማ ቀን የመጣ ቀን እንደዛ አድርጋችሁ እንዳታስቡ። ኤቭሪ ዴይ ነው ይሄ። የጭንቅ ቀን ማለት ምን ማለት ነው? የምታከብሩት ሰው ምናልባት ያስቀየማችሁ የሚመስላችሁን ነገር ይላችሁና ማለት የማትፈልጉትን ነገር ካላችሁ በኋላ ኦልሬዲ እናንተ ብላችሁታል፣ ሰውየው ሰምተዋል፣ አለቀ። ይሄ የሚሰራው መቼ ነው ማለት ነው? የጭንቅ ቀን ሳይመጣ ነው የሚሰራው። መቼ ማለት ነው? ለውሳኔ ሳትቸገሩ፣ ንዴት ሳያመልጣችሁና የማትፈልጉትን ቃል ሳያናግራችሁ በሰላም ቀን በየቀኑ 30 ደቂቃ ከመተኛታችሁ ቀድሞ ስቲልነስ ብትለማመዱ። ቅድም ይኸውላችሁ ዘ ሰቨን ሃቢትስ ዶክተር ስቲቨን ካቬይ እሱ ሰውዬ ምን ይላል መሰላችሁ? በስቲሙለስ እና በሪአክሽን መካከል ጥቂት ሰከንዶች አሉ፣ ማይክሮ ሰከንዶች አሉ ይላል። ምን ማለት ነው? የሆነ ነገር ስታዩ ወይም ስትሰሙ ወዲያው ቀድሞ የሚንቀሳቀሰው ስሜት ነው። አሁን ለዚያ ለተሰማችሁ ስሜት ምላሽ ሳትሰጡ በፊት ብትይዙት ህይወታችሁን ትቆጣጠሩታላችሁ። ግን 99% ኦፍ ዘ ታይም ዩ ዶንት ዱ ዛት። ለምን? ሳብኮንሽስሊ ካረጋችሁት በኋላ ነው ኮንሽስ የምትሆኑት። ይሄ አባባል ግልጽ ሆኖላችኋል? ደመነፍሳዊ አእምሮ ማድረግ የማትፈልጉትን ካስደረጋችሁ በኋላ ወይኔ ማድረግ የለብኝም ነበር ወይን እንዲባረኩት ኖሮ እንላለን። ስለዚህ ይሄንን ኦቶማቲክሊ የሚሰራውን ፓወርፉል ማሽን የምታስለጥኑት መቼ ነው ማለት ነው? ሳታውቁት ስለሆነ የሚወስነው ይሄን መለወጥ ስለማንችል በሰላም ጊዜ ያችን አሁን ከቅድም ጀምሮ በክሪስላት የነበረችዋን የሪፍሌክሽን ጊዜ ነገሩ እየተፈጸመ ባለበት ሰዓት ሳይሆን በሰላም ጊዜ ቤታችሁ በሰላም ጊዜ ያችን ስፔስ እንትን ማድረግ ነው። ቀኑን ሙሉ ስታስቡ ውላችኋል። ዋት ኢፍ ለምንም አይነት አጀንዳ ለምንም አይነት የሆነ ነገር ለማግኘት አይደለም። መሀከል ላይ 30 ደቂቃ ብሬክ ብታደርጉና ከጃጅመንት ነፃ የሆነ ከፍረጃ ከፍርድ ከምናምን ነፃ የሆነ ዝም ብሎ መሆን ዝም ብሎ ፕሬዘንት መሆን 30 ደቂቃ ብትለማመዱ ምን ማለት መሰላችሁ? እሱ አንድ ተከታታይ ስትሪም ኦፍ ቶት ውሳኔ ሳያስወስናችሁ በፊት ትይዙታላችሁ እንደማለት ነው። ግን ይሄ ቀድሞ ይሰራና ወደ ገበያው ዓለም ስትወጡ ትላንትና ማታ የሰራችሁት ክፍተት እዚህ ቦታ ላይ ሪአክት ከማድረጋችሁ በፊት ስፔስ ይሰጣችኋል ማለት ነው። ስፔሱ የሚፈጠረው መቼ ነው ማለት ነው? ሪአክት የምታደርጉለት ነገር ሳይፈጠር በፊት ትላንትና ማታ ነው የሚሰራው። ትላንትና ማታ የሰራችሁት ስፔስ ነገ ወደ ገበያው ስትሄዱና የሚያናድዳችሁ የሚያናግራችሁ ወይም ግንፍል የሚያደርጋችሁ ነገር ሲገኝ ከመገንፈላችሁ ቀድሞ ትይዙታላችሁ። መቼ ነው ስፔሱ የተፈጠረው ማለት ነው? ቀድሞ። አሁን አይደለም። አሁን ከሞከራችሁ 100% እርግጠኛ ሆኜ እነግራችኋለሁ፣ የራሴን ስለማውቀው 100% of the time you are going to fail። ስለዚህ የማትፈልጉትን እንዳታረጉ ወይም ደግሞ በዲፎልታችሁ ውስጥ ያለውን ከቁጥጥራችሁ ያለውን ነገር እንዳታረጉ ከፈለጋችሁ ዲፎልቱን የምታቋርጡት ነገሩ ሲመጣ ሳይሆን በሰላም ጊዜ፣ በተለይ ማታ ከመተኛታችን ቀድሞ ዝም ማለት አእምሯችን ውስጥ የሚመጡትን ፍርዶች፣ ፍረጃዎች፣ የተለያየ የምናመላልሳቸው ነገሮች አሉ። እነሱን ማቋረጥ ብትለምዱ የመጀመሪያው ቀን አይሳካላችሁም፣ ዴፊኒትሊ ሁለተኛውም ቀን አይሆንም። ቀስ በቀስ ግን የተወሰኑ ሰከንዶችን መክፈት ትጀምራላችሁ። ይሄ ክፍተት እየጨመረ ሲሄድ ልክ ወንበር ላይ ቁጭ ብላችሁ ወይም በጀርባችሁ ተኝታችሁ ስቲል ለመሆን ኢንቴንሽናችሁን ብቻ ስትለቁ አውቶማቲካሊ ሰትል ያደርጋል።
ይሄ ያረጋ ስለማቀው ማለት ነው። አሁን ማውራላችሁ ነገር ቲዮሪ አይደለም። የመጀመሪያው ቀን አይሆንም፣ ምናልባት የመጀመሪያው ወር አይሆንም። ግራጁዋሊ ራሳችሁን እያሰለጠናችሁ ስትሄዱ ግን ያ ሌላ ጊዜ ሐሳብ እየመጣ የሚያስቸግራችሁ ስሜቶች እየመጡ የሚረብሿችሁ የነበረው ነገር በሙሉ ሰትል ያደርጋል። ልክ እንደ ትዕዛዝ አይነት ነገር ነው የሚሆነው። ሌትስ ሰትል ስትሉ ኢት ሰትልስ። ይሄንን በትሬኒንግ ነው የምናመጣው። እዚህ አንድ ዓመት ማታ ማታ እየተገናኘ የምናወራ ስቲልነስ ካንኖት ቢ ለርንድ ፍሮም ሴሚናርስ ዩ ሃቭ ቱ ዱ ኢት ዮርሰልቭስ። ስለዚህ ትላንትና ማታ የተሰራው ስቲልነስ ነው የነገውን ክፍተት የሚከፍተው። ሪአክት ከማድረጋችን በፊት እንድንይዘው ምን ሆነው ትላንትና ማታ በሰራነው ነገር ነው እንጂ ነገሩ ሲከሰት በሆነው አይደለም። ክሊር ነው? ግልጽ ነው አሁን? ኦኬ። ስለዚህ በጣም ከልብ አድርጌ አመሰግናችኋለሁ።